አንድ ጥያቄ ነበረኝና የመጀመሪያው ሙስሊም ማን ነው? ሙሐመድ ነው ወይስ አዳም ነው? አዳም። እ? እስቲ ማስረጃ ካለ እስቲ እኔ ሙስሊም ነኝ ያለበት ቦታ። ኦኬ፣ አዳም ግዴታ እኔ ሙስሊም አለበት ሙስሊም ለመሆን? አይ እንደዛ ነዋ መሆን ያለበት። እሺ፣ በአንተ ሎጂክ እንሄድና አረ ወደ እኔ እኔ ኢምራን እንዳትሄድ፣ ወደ እኔ እንዳትሄድ። አልጋ አታስብ። ቶ እኔ በቃ ወደ ኢምራን እኔ ሰው ነኝ። ከሄድክ ቶ በቃ አትመልስ። አልሄድም። እኔ ላይ ወደ አንተ ሄድም። እኔ አይ ኢምራን ሰው ነኝ። ቶ በቃ አትመልሰው በእኔ በቃ። እኔ ኢምራን ሰው ነኝ። ሰው ነኝ ኢምራን። እ? እኔ ሰው ነኝ። እኔ እንጃ አላየሁም። ጂኒም ትሆናለህ። እኔ ምን አውቃለሁ? እንዳንተ ማለት ነው። ሜይ ቢ አጠራጠርኩ አይደለ? የማቴዎስ ወንጌል ላይ አጠራጥረዋል። ኢየሱስ አጋጥሞ ስለነበር ጥሩ አድርገሃል። ግን እሺ፣ አንተ ሰው ነህ? ሰው ነኝ። ሰው ነህ። እሺ፣ ሰው እንደሆንክ ማስረጃ አቅርብልኝ። የት ቦታ ያለው ሰሜን ብለህ የጻፍከው አንተ እ? የትኛው መጽሐፍ ላይ? እንዴ ምን? አይ ለምን ጠየቅኝ እንዲህ? ማስረጃ ካላቀርብ ሰው አይደለህም ማለት ነው። ማስረጃ አቅርበህ እኔ ሰሜን ማት አለብህ፣ ካልሆነ ሰው አይደለህም። አይ አንተ እኔ እኮ ጅንና ማለት ነው። እኔም ባልሆን ሰው ባልሆን እንትንም ባልሆን ችግር የለውም። አንተን አይጎዳህም ነው የምልህ። ግን አይ፣ እስልምና ግን አቅርባ አሁን ሰው ነኝ ብለህ ላልክበት ማስረጃ አቅርብ። ወይ ሰው አይደለሁም ብለህ ካድ እኔ ሰው ነኝ። ማስረጃ ከተጠራጠርክም ጂኒ ነኝ። ማስረጃ አቅርብ። አይ ጂኒ እንኳን ጂኒ እንደሆንክ ማስረጃ አቅርብ። የትኛው መጽሐፍ ላይ ነው ጂኒ የተናገርከው? አይደለማ ኤምሮ፣ አሁን ይሄኛው ማለት እንዴት መሰለ፣ ከዚህ ጋር ከእንትኑ ጋር የሚገናኝ ነገር አይደለም። እኔ አሁን ሰው ብሆን መልሰው መጀመሪያ ባልሆን መልስ ከዛ አገናኝልሃለሁ። እኔ አይ እንትን የለውማ ትርጉም አልባያ ነው። አይ ምክንያቱም እኔ ሰው ብሆን እነግረኝልሃለሁ። ባልሆንም መጀመሪያ ግን አንተ አሳየኝ፣ ለሌሎቹ ከዛ ዋጋ በኋላ የለውም። እኔ አገናኝልሃለሁ። ግን መጀመሪያ አንተ ሰው እንደሆንክ አረጋግጥልኝ። ሰው ነኝ ያልኩ በቃ በቃ ሌላ እሺ፣ እንትን ካል ልትወውና እሱን ልትወውና እኔ አምላኬን ብያለሁ። ምን ትላለህ? ምሳሌ አምላክ ነኝ ብለህ የማን አምላክ? የሁሉም ፈጣሪ ነኝ እኔ። ለሙስሊሞች ትሆናለህ፣ ለእኛ ለክርስቲያኖች አንተ ግን አይደለም። አይደለሁም። አ፣ ላለመሆን ማስረጃህ ምንድን ነው? እግዚአብሔር አለ። እግዚአብሔር ነው አንድ አምላክ። እኔ እግዚአብሔር ነኝ ብዬ ምንድን ነው ሙግትህ? አይደለህማ ማስረጃ በምን? እንዲህ እኔ አምላክ አረ እግዚአብሔር ነው ታሳመነኝ። ማስረጃ ማስረጃ አራት አስቀኝ። ተው 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 ተው። ኢየሱስ እንደኔ ነው። አሁን ኢየሱስ ማለት ነው። ኢየሱስ እንደኔ ነው። ኢየሱስን አምላክ ብለህ አይደለ? እኔ ለምን አምላክ የማትለኝ? እስቲ መጀመሪያ እስቲ እኒክ እስቲ እኔ እግዚአብሔር እንደሆንክ ኢየሱስን እንኳን አላየሁም። ኢየሱስን አይተሃል እንዴ? እም? ኢየሱስን አይተሃል? ኢየሱስማ አለ በእንትን ነው አላ ያዩ ሰዎች አሉ። እኔንም ያዩኝ ሰዎች አሉ። አብዱልፈታህ ጃቢር ኡስታዝ ማት አይተውኛል። ኦኬ እሺ፣ ማን ያልከኝ? አብዱልፈታህ ኡስታዝ ማት ጃቢር ኡስታዝ አብዱልፈታ ጀማል እንዴ? አይተውኛል። አብዱልፈታ ተግኝቷል። ኡስታዝ ጀማል አሉ። ጀማል አለ። አሁን ኡስታዝ ጀማል ከትናንት ወዲያ አብረን ነበር ያሉ አሉ። አዎ ጀማል ይሰማላ? ይሰማል። አዎ ኢምራን ሰው ነው ወይስ አምላክ ነው? እንደ መጽሐፍ ቅዱስ መሰረት ወይም እንደ ክርስትና እምነት መሰረት አምላክ ነው። አይደለም። አይ እንደ እስልምናው ነው እያልኩ ያለው። አይ እንደ ክርስትና ነው የምልህ። እኔ እንደ እስልምና ነው እያልኩ እየተወራ ያለው። ያለው እንደ ክርስትና ኡስታዝ እንዳይተውት እየተወራ ያለው ስለ ክርስትና እንደ እስልምና እኔ እንደ እየተወራ ያለው እስልምና እየተወራ ያለው ስለ ክርስትና ነው። አይ ሆሴ በቃ አይ እያለ አይደለም መስመሩን ምን ሳሳይ መሰለህ ሆሴ፣ እስኪ በዚህ አጋጣሚ እባክህ እስኪ እንደው አዋራኝ እስኪ አንተ ማን ነው ኢምራን ማን ነው አምላክ ላለመሆኑ ከመጽሐፍ ቅዱስ ማስረጃ አምጣልኝ። እኔ እንደ ክርስትና ማስረጃ አመጣላለሁ፣ ችግር የለውም። ኢምራን ሲጀመር የት ይታወቃል? እና እስልምናው ላይ እኮ ነው የሚታወቀው ጥያቄ እንጂ ይታወቃል አይታወቅም አይደለም የኔ ጥያቄ። ኢምራን ማን ኢየሱስም ነው? አይታወቅም። ኢየሱስን እሺ አይተዋል? እ ኢየሱስን ያዩ አይተዋል? ሰዎች አሉ እኔን የሚያዩ ሰዎች አሉ እኮ። ስለዚህ ያንተ ያዩ ሰዎች አምላክ ነው ብለው ነው ወይስ ሰው ነው ብለው ነው? አዎ እንትን ምሳሌ ኡስታዝ ጀማል እኮ አሉ። ያው አምላክ ነው አለ ኡስታዝ ጀማል። እኮ ኡስታዝ ማን ነው? ኡስታዝ ሰው ነው ወይስ አምላክ ነው? እንደ ማን ክርስትና እምነት እንደ ክርስትና እምነት አረ እንደ ምርጥ አምላክ ክርስትና ነው። አይደለም የኔ ጥያቄ። የኔ እኮ አሁን ወደ ስለ ሌላ ክርስትና ነው ወሰዳችሁ። ስለ ክርስትና ነው የምናወራው። እንደ ባይብል እኮ ነው የሚለው። ኦኬ እሺ፣ ግን የለውማ አሁን በእስልምናው አዳም ሙስሊም ነኝ ያለበት ቦታ ይሄ የለውም ጨርሳ አይደል? አሁን ቻሌንጅ ላቀርብልህ ሆሴ፣ ወላሂ እልሃለሁ
እኔ አምላክህ እንዳልኩ ልታረጋግጥ አችልም፣ መቼም አችልም። ለምን እያመለክ ያለው እንደ አይነት ሰው ነው። የፈለግከውን ነገር አንሳ፣ አችልም። እስኪ ሞግ ቻሌንጅ አድርግ። አይደለም እንዳንተ ሰው አይደለም። እዚህ ጋር መስመር አያ ቻሌንጅ አድርግ። ይሄን መጀመሪያ ቻሌንጅ አድርግ። ይሄን ቻሌንጅ አድርግ። እኔ አምላክህ ላለመሆኔ ማስረጃ ቀበል። ለምንድን ነው አምላክህ ማለት ነው? እኔ አንተ እኮ ታመልካለህ፣ ሌላ አይደለ? አላህን ታመልካለህ። ኢየሱስም የዮሐንስ ወንጌል ላይ አላህን ያመልካል፣ ፈጣሪውን ያመልካል። ኢየሱስም ያመልካል፣ ፈጣሪውን ያመልካል። እኔም አመልካለሁ፣ ኢየሱስም አይደለም። እሱ እኮ እያመለከ ያለው ስለ ስጋው ነው እንጂ መለኮት ራሱ እኮ መለኮት። እኔም መለኮትን የመለኮት በስጋዬ ነው። አረ ይምሩ ወደ ሌላ በቃ ይሄን ያልከው ቻሌንጅ አድርግ። አምላክ አይደለም አንተ አሁን ምሳሌ አንድ ሞት ላግ ታመልካለህ። ኢየሱስ ያመልክ የዮሐንስ ወንጌል ላይ ኢየሱስ አምላኩን ያመልክ ነበር። እኔም አመልካለሁ። ያመለከው ኢየሱስ መለኮት ስላለው በስጋ ነው ያመለከው በስጋ ነው። አሁንም ቻሌንጅ አገኝ አምላክ ለመሆን አሁን አንተ አሁን እዚህ ጋር ያልገባኝ ማለት አሁን አንተ ራስህን እንደ አምላክ እየቆጠርክ ነው በመጽሐፍ ቅዱስ መሰረት። አሁን እንደ ኢየሱስ አይደለም በመጽሐፍ ቅዱስ ኦኬ። በእስልምናውስ በእስልምና እመጣልሃለሁ። መጀመሪያ በመጽሐፍ ቅዱስ ጨርስልኝ። አይደለም መልስልኝ። በእስልምናውስ ይቶር ያለው በአንተ ነው። ቻሌንጅ ላድርግ ሆሴ። እኔ አምላክ ላለመሆን ሞግተኝ ስለምንድነው ንገረኝና እኔ እንትን መጀመሪያ ጨርስ። እኔ አምላክ ላለመሆን ማስረጃ ምንድን ነው እኮ? እኔም እኮ እየነገርኩህ እኮ ነው። በክርስትናው አምላክ ነኝ ብለሃል። እስቲ በእስልምናውስ ምንድን ነው? በእስልምና እመጣለሁ። መጀመሪያ ክርስትናውን ጨርስልኝ። ደግመህ እንደዛ ግን በቃ ትወርዳለህ። መልስ የለህም። እኔ አምላክ አይደለም። እኔ እኮ አያ ይሄንን አልመለሳችሁልኝም። አዳም ሙስሊም ነኝ ያለበት ቦታ አምጣልኝ። የእኛ መልስ እኮ አስቀምጠልህ አትቀላቅል። አሁን ቻሌንጅ መልሳ መጀመሪያ አንተ ግን ቀጥታ ወደ ክርስትና ነው የሄድኩ። አሁን ምስልምና ላይ ታጋልቻክል ሆፕ አለ። እኔ አምላክ ላለመሆኔ ቻሌንጅ አድርገኝ፣ አሳምነኝ። መጀመሪያ የእሱን ጥያቄ አንተ መልስ የለም ትወርዳለህ ማለት ነው። መጀመሪያ ይህን ጨርስ። አይ ወርዳለሁ፣ ችግር የለውም። ሳታወርደኝ እኔ ቀድሜ ወርዳለሁ። ቀደምኩ ሆኔ ያው ቀደምኩ። የትኛውም ክርስቲያን አዳምጡኛ እንዴ አንተ አምላክ አይደለህም የሚል ካለ ሞግተኝ አይችልም። ለምን እነሱ የሚያመልኩት ሰው ነው የሚያመልኩት። ስለዚህ ያለ ግቡ። አሁን ሆሴ አምላክ ነኝ ብል አንዴ ሆሴ የሚወታ አታቋርጠኝ፣ የሚወታ አዳምጠኝ። ክርስቲያኖች ምሳሌ ሆሴ አንተ አምላክህን ታመልካለህ፣ ስለዚህ አምላክ አይደለህም ማለት ነው። ኢየሱስም አምላኩን ያመልካል፣ ስለዚህ አምላክ አይደለም። ወይም ደግሞ እኔም እሱም እኮ አምላክ ነን ማለት ነው። ምን ትላለህ? ማለት እየተግባባን አይደለም። አሁን ጀማልም ሊመልስልኝ አለ እንትን አላለም ማለት ነው። መለሰልህ እኮ አይደለማ። ምንድነው ኢምራን ስለው በእስልምናው ላይ አልነገረኝም። እኔ አሁን የምፈልገው በእስልምናው ላይ ጨረስን እኮ። እስልምና ላይ እየወራን አይደለም፣ እየተወራ ያለው በክርስትናው ነው። ደግሞ ጥያቄ እኮ መጀመሪያ እኮ የጠየኩህ እኮ እኔ ነኝ። እስልምና ላይ ደግሞ መለስልኝ። እስልምና ላይ እሺ አስረዳኝ እስኪ። በእስልምና ሙስሊም ነኝ ያለበት የለም፣ ያው በቃ የለም። ስለዚህ እንትና ነው ማለት ነው መጀመሪያ የፈለግከውን ከመሰለህ እንደዛ በለው ይመችህ። አሁን ይህን ጥያቄ መልስ። ይህንን ነበር የፈለግኩት። በቃ ደህና ደሩ። አልችልም። ይመችሽ። በቃ ደህና ይበቃል። መቼም ማንም ሴትኛውም አይችልም። እሺ ዮርዲ ይመችሽ። በቃ ደህና ይመችህ። ብራዘር ይመችህ። ዮርዲ ኡስታዝ ማለት አለ አለ። መቼ ነው የምትሰቀለው? ከ10 ዓመት በኋላ ኡስታዝ ማለት አሁን ኦልሞስት እድሜ እየደረሰ ነው። ሲደርስ አለች ደግሞ እንዳያመሩ። እሺ ዕምራን አንድ ጥያቄ ልጨምርልህ። አይ ቆይ አንድ ቆይ ትቀጥላለህ። አንዴ ግን እችን ነገር ልጨርስልህ። ኢየሩሳሌም የትኛውን ክርስቲያን አይችልም ያጀማ፣ ወላሂ አይችልም የትኛውን ክርስቲያን። ኢቭን ሆሴም አልቻለም። ኢየሩሳሌም አለች አለ። ሰላም ብያለሁ። እግዚአብሔር ይመስገን። አለን። ሲሚኝማ እሺ፣ እኔ አምላክ ነኝ ብዬ ሙገት እያነሳው ነበርና እስኪ አምላክ የማይሆንበት ነገር አለ በክርስትና? አዎ፣ አትሆንም አንተ አምላክ። ለምን? ምክንያቱም እኔ እግዚአብሔር ነኝ ከኔ በቀር ሌላ የለም ብሏል። ግን እኮ ኢየሱስ መጥቶ ሌሎች አማልክ አይሆንልህ ይላል የእግዚአብሔር ቃል። ያ
ስናገር ነበር አንተ አምላክ መሆን አትችልም። እንደዚህ ስለነበርኩት ነገር ይልክ አይ ነው ሳይሆን መንፈስ ነው። ከኔ ውጭ አምላክ ሆነላችሁ ስለነበርኩት እኔ ነኝ። ኢየሩሳሌም ከኔ ውጭ አምላክ ሆነላችሁ ስለነበርኩት እኔ ነኝ። አይ እንታ በነቢያት ስናገር የነበረው ምሳሌ ማለት ነው። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ቆይ ልንገርሽ እንዲገባሽ። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? እኔ እግዚአብሔር ከኔ በቀር ሌላ የለም ይላል እግዚአብሔር። እሱ ስለነበርኩት እኔ ነኝ። 45 18 ላይ ሂድ። እሱ ስለነበርኩት እኔ ነኝ። አስተካክል አሰማ እሱ ስለነበርኩት እኔ ነኝ። ለምን እናንተ ምን ትላላችሁ? ኢየሱስ ሲናገር የነበረው ይሄን። ቆይ አንድ አዳምጪኝ። መጽሐፍ ቅዱስ ላይ እግዚአብሔር ከኔ ውጭ አምላክ አይሆንልህ አለ። እናንተ መታችሁ ምን አላችሁ? ይሄን ያለው ኢየሱስ አላችሁ አይደለ? ሰው የሆነ ኢየሱስ ነው ይሄን ያለው። ስለዚህ ከኔ ውጭ አምላክ አይሆንልህ ያልኩት እኔ ነኝ። ቻሌንጅ አድርጊ። ቻሌንጅ አድርጊ። ኢየሩሳሌም ሰማን። አሁን መጣች። መጽሐፍ ቅዱስ የተጠቀሱ ጥቅሶች አንተ ልትሆን አትችልም። ስለዚህ ኢየሱስ አምላክ አይደለም ማለት ነው። አይደለም አንተ አይደለህም። እኔ ካሁን ኢየሱስ ማለት ነው። አንተ ግን አምላክ ልትሆን አትችልም። እሺ ኢየሱስ አምላክ ነው አይደለ? ተስማማን። እሺ ብሉይ ኪዳን ላይ ታዲያ ከኔ ውጭ አምላክ ይሆንልህ እኔ አምላክ ነኝ እንጂ ሰው አይደለሁም ያለው ማለት ነው። ምን አልከኝ? መጽሐፍ ቅዱስ ላይ ከኔ ውጭ አምላክ አይሆንልህ እኔ አምላክ ነኝ እንጂ ሰው አይደለሁም ያለው ማለት ነው። ኢየሱስ ነው ወይስ አባት ነው? እግዚአብሔር ነው። የትኛው እግዚአብሔር? ኢየሱስ ወይስ የኢየሱስ አባት? እግዚአብሔር የትኛው እግዚአብሔር? የኢየሱስ አባት ወይስ ደግሞ ኢየሱስ? ሰማይና ምድርን የዘረጋ የትኛው እግዚአብሔር? የትኛው እግዚአብሔር? እግዚአብሔር ነው። አንድ እግዚአብሔር እኮ ነው ያለው። ስንት የትኛው? በአካሉ የትኛው ነው? በአካሉ የትኛው እግዚአብሔር? በአካሉ የትኛው እግዚአብሔር? ምንድን ነው በአካሉ የትኛው እግዚአብሔር? እግዚአብሔር አንድ ነው በቃ። እግዚአብሔር በአካል ስንት ነው? በአካል ስንት ነው? ምን ለማለት ፈልገህ ነው? እግዚአብሔር በአካሉ አንተ ስንት ነው? እኔ ከሶስቱ አካል አንደኛው አካል ነኝ። እኔ ከሶስቱ አካል ማስረጃ መጽሐፌ ላይ ምን የሚል ነገር አለ? አብ ወልድ መንፈስ ቅዱስ አሉ የተዋሃዱ መለኮት ወይስ ተለሱ በአካላት ይባላል። አብ ወልድ መንፈስ ቅዱስ አሉ የተዋሃዱ መለኮት ወይስ ተለሱ በአካላት ይላል እና እዛ ላይ የተባልኩት እኔ ነኝ። እስቲ ምዕራፉን አውጣ። የለም በመጽሐፉ ላይ በቃ ኢምራን ይላል። በኔ መጽሐፍ በራሴ ኢምራን ይላል መጽሐፉ ላይ ኢምራን ይላል ተጽፏል። ወጣ ኢምራን ብሎ ተጽፏል። አልተጻፈም። እንደዛ ይመጽው በጽሁፍ ደረጃ አልተቀመጠም። ግን መጽሐፍ ቅዱስ ላይም ደግሞ አብ ወልድ መንፈስ ቅዱስ የሚል የለም። ቆይ አንድ ኢየሩሳሌም አሁን እኔ አምላክ የማልሆነው አንድ ታደርጋለህ። አንተንና አምላክን እንዴት አንድ ልታደርግ ትችላለህ? ጥሩ ጥያቄ። አሁን ሰምተሻታል ያለችው ሰምተሻታል? አንተ አምላክ የማትሆነው ማስረጃ አቅርብልኝ አለች። ግን ይገርምሻል መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የለም ማስረጃ የሚል። ስለዚህ መጽሐፍ አንተ አምላክ ነኝ ብለሃል አይደለ? ኢምራን አዳምጥ። አንተ አምላክ ነኝ ብለሃል አይደለ? አንተ አምላክ ሆንክ፣ እስኪ ማስረጃ አምጣ። አምላክ ነኝ ብለህ መከራከር ግን አትችልም። መጽሐፉን ግን አንብበህ ልታሳምነን ትችላለህ እንጂ እኔ አምላክ ነኝ ማለት ግን አትችልም ፈጽሞ። እሺ ኢየሱስ አምላክ ነው መጽሐፍ ላይ አንተ ከተጻፍክ አምጣው። አንዴ ኢየሱስ አምላክ ነው እኮ አምጣው። አንተ ለራስህ ነው እየጠየቅኩህ። አንዴ ኢየሱስ አምላክ ነው መጀመሪያ። አይ እኔ እኮ ራሴን ኢየሱስ ኢየሱስ አምላክ ነው። ቆይ አንተ ራሴ አምላክ ነኝ አምላክ ነው አምላክ ነኝ ያልክበት ማስረጃ አለ? ቆይ ማስረጃ ኡስታዝ ጀማል አሉ? ቆይ አለኝ ማስረጃ አለው። እስኪ እንደው በመጽሐፉ መሰረት ምንድን ነኝ እኔ? አንተ አምላክ ነህ። አመሰግናለሁ። አንተ ማስረጃ ያው ሰማኝ። ቅስፈት ነው የሚሆንባችሁ። ኢምራን እንደዚህ አትዳፈሩ። ኡስታዝ ጀማል አይ ቆይ አቢጊያ አንቺ ምን ቆይሽ? አንዴ ቆይ አሁን ያቀረብኩኝ ያለ ኡስታዝ ጀማል ያቀረብኩኝ አንቺ ኢየሱስ አምላክ ነው ማስረጃ ኡስታዝ አዳምጥ። ኡስታዝን እናንተ እኮ አንተና ኡስታዝን አላልኩም። አንተ ራሴ አምላክ ነኝ ብለሃል። አምላክ ነኝ የምትልበትን ማስረጃ አምጣ። እኔ ስለ ሼህ ጀማል አላወራሁም።
ቆይ ሻ ብቻ ሰውን ማስረጃ ልታርግ ደግሞ አትችልም። ፍጹም ቆይ አንዴ አሁን ይሄን ያመጣሁት ለምን መሰለሽ? አሁን መጽሐፍ ቅዱስ ኢየሱስን አምላክ ብሎታላችሁ፣ ግን አምላክ ያለበት የለም። አይሽ እኩል ነን፣ አሁንም ድረስ እኩል ነን። ባይዘው ኢና አምላከኛ እኮ አይደለም። ይሄን እወቂ። እንደዛ ይሉ እየተካከፈልን ግን እያሳያችሁ ያለሁት መጽሐፍ ቅዱስ ለአምላክ የምትውታ ካለ ራሱ አምላክ አይደለም። ቆይ ላውራሽ፣ አዳምጪኛ። ስሜት አትኝ። ለምን እኔም እሱም እኩል ነን፣ ሰው ነን። አንቺ ያኛውን ሰው አምላክ ነው አልሽ፣ የሆነ ሰው ደግሞ እኔን አምላክ አለኝ። ግን ሁለታችንም ማስረጃ የለንም። እኔም የለኝም፣ ያኛውን ሰው የለውም። ገባሽ? አሁን እኔ መልሼልሻለሁ። በሰው ደረጃ ከሆነ ያው ስተጀማል አለሽ በለኝና ማለት ነው። እንደ ባይብል ከሆነ ማለት ነው አንተ እኮ የተሻለ ማስረጃ አለ። ምክንያቱም ኢየሱስ አንዱን ቦታ ላይ አምላክ ነኝ አላለም፣ ግን ኢምራን አምላክ ነኝ አለ። እኔ ደግሞ ማስረጃ አለውኝ እንደ ባይብሉ መሰረት ማለት ነው። ስለዚህ እንደውም ከባይብሉ ይልቅ የተሻለ ማስረጃ ያለው ኢምራን ነው። እሺ አሁን በዚህ አይነት ባትዳፈሩ ግን ጥሩ አይደለም። እሺ በምን ትሞግችኛለሽ? ሞግችኝ እኮ ነው፣ ቅስፈት ነው የሚሆንባችሁ። እሺ ሞግችኝ። ኢየሱስ ጋራ ራሳችን አታወዳዱ። ኢየሱስ ሰው ነው የምሰውኝ እኮ ምን የሚለይ ነገር አለ? እስኪ ንገሪኝ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ማስረጃ በሩን ዝጋናት። ማስረጃ ወላሂ የለሽም ማስረጃ። እኔ የሚለኝ ማንቺ ጋር ሸኩልን። በቃ አሁን ጀግና ከሆንሽ ውይይቱ የሚያልቀው መቼ መሰለሽ? ኢየሱስ ፍጹም ሰው ፍጹም አምላክ ነው አቅርቢ፣ ከዛ በቃ ያልቃል። ካላቀረብሽ ግን አሁን ስትለስ እኩል ነው ኢየሱስ ጋር። እኔ አወጣልሃለሁ ጥቅስ፣ ችግር የለውም። እሺ አውጪልኝ፣ አወጣልሃለሁ። ግን አውጪልኝ፣ በቃ አውጣልሃለሁ። ሰላም ፍጹም አምላክ ኢየሱስ በቃ አውጪልኝ ማስረጃ። ካወጣሽ خلاص ጨረስን። ካላወጣሽ ግን በቃ እኩል ነን ማለት ነው። እኔም ሰው ነኝ፣ ኢየሱስም ሰው፣ ኢየሱስን ታመልካላችሁ። ስለዚህ እኩል ነን። በቃ ቻሌንጅ ነው ይሄ። እሺ አቢጊያ፣ እኔ አምላክ የማይሆንበት በምን መስፈርት ነው? ባይዘው ደግሞ አለ አምላከኛ እኮ አይደለም፣ ግን ሙግት ነው። ሙግቱን መመለስ መቻል አለባችሁ። ሙግት ነው ብለህ የምታወዳድረው እኮ ማለት ነው ኢምራን። አንተና አምላክ ማወዳደር ያለብህ አንተ ነህ። ወደ አንተ እምነት ልትወስደኝ ከፈለክ አስተምረህኝ እንጂ ይሄንን እኔ አስተምረሻለሁ። ቅድም እኮ እያስተማረን ነበር አቢጊያ፣ እያስተማረን። አሁን የሙግት ሰዓት ነው አቢጊያ፣ የሙግት ሰዓት ነው ብለህ አዳዳብኝ። አሁን የሙግት ሰዓት ነው። እሺ በኋላ አስተምርሻለሁ፣ ችግር የለም። አሁን ግን እቺ ነገር መልሱልኝ፣ በአላህ ስሜት አትሆናች፣ መልሱልኝና ከዛ በኋላ እስልምና ደግሞ አስተምራችኋለሁ፣ አታስቢ። ግን መጀመሪያ ይሄን ሙግት መመለስ መቻል አለብሽ። ማንም አይችልም። ለምን? ሰው ነው እያመለኩ ያሉት። ያ ሰው ደግሞ አምላክ ነኝ አላለም። አምላክ እንደሆነ ማስረጃ የለም። በአየር ላይ ነው ያለው። እኔም ሁለት አየር ላይ ነው ያለው። ስለዚህ ኢየሱስ አምላክ እንዳልሆነ በዚህ ፕሩፍ ማድረግ እንችላለን። ለምን? እኔና ኢየሱስ እኩል ነን። ስለዚህ እናንተ ኢየሱስ ማብለጫ ማስረጃ ማቅረብ አለባችሁ። ካልሆነ በቃ ጨርሰናል። ፍጡር ነው የምታመልኩት። ኢየሱስ ክርስቶስ የዘላለም ሕይወት እንደሚሰጠን አታምንም? የዘላለም ሕይወት እንደሚሰጥ የነገረሽ ማን ነው? መጽሐፍ ቅዱስ ላይ አለ። እስቲ ቦታውን ንገሪኝ። ቦታውን ላውጣለክ? እሺ ጠብቅ። ከዛ ማን ተናገረ እናየዋለን። እዛ ላይ መጽሐፍ ቅዱስን አውጣላለሁ። ጠብቅ። እጠብቃለሁ። ምናልባት እስከዛ ባለው ኢምሮ አንድ ሀሳብ መናገር ፈለኩኝ ከተፈቀደልኝ ማለት ነው። አይ ምንድነው ከታች ያላችሁ ወንድሞች፣ ምናልባት እኛ ወላሂ ለብሽቅም አይደለም። እኛ እንደ እስልምና ማነው ፈጣሪ እንጂ ፍጡር አናመልክም። በተቃራኒ ደግሞ ክርስቲያን ወገኖቻችን ኢየሱስ ፍጡር ነው ፈጣሪ ነኝ አላለም። አንድም ቦታ ላይ ፍጡርን ያመልካሉ ከሚል አንጻር ነው። ለዚህም ነው ገብቶ ከዚህ በፊት በኢየሱስ ጉዳይ ነበር፣ አሁን በኢምራን ጉዳይ ሆኗል ማለት ነው። በዚህ ስለዚህ እኛ እንደ እስልምና አይደለም እንደ ክርስትና ነው። የሲሪየስ የሆነ ጉዳይ ነው። እሺ በሌላ ነገር እንዳትረዱት። ኢምራን እንዴት አምላክ ነኝ ይላል ስትሉ ማለት ከእስልምና በእስልምና ሚዛን አስቀምጣችሁ ሳይሆን በክርስትና ሚዛን ካስቀመጣችሁት እሱ አምላክ ማይሆንበት ምክንያት ለምን? ኢየሱስን ፍጡር ነው፣ ኢምራንን ፍጡር ስለሆነ ማለት ነው። ገብታችኋል? ይሄ የዲን ጉዳይ ወይም የሃይማኖት ጉዳይ አይደለም፣ ቀልድ አይደለም። እሺ የሃይማኖት ጉዳይ ነው ያወራን ያለ ነው ማለት ነው። አፍዋን ጀዛከላ። በቃ ይሄ ነው ፖይንቱ። እያመለክ ያሉት ፍጡር ነው። ስለዚህ መመለስ መቻል አለባቸው። ካልተመለሰ ዘጋ ነው እንጂ ሊትራሊ ነኝ እያልኩ እንደዛ ደግሞ እንዳታስቡ። ሜይ ቢ ደግሞ ቆርጣችሁ እንትን እንዳታደርጉ። እንደዛ አያልኩም። ፖስት ካደረጋችሁ ሙሉ ፖስት በነገራችን ከኛው ልጆች እኮ እንዲህ አይነት ነገሮችን የሚጠብቁና በኋላ እንትን የሚሉ ልጆች አሉና ለእነሱም ግልጽ እንዲሆንላቸው ፎር ዘ ሴክ ኦፍ አርጊመንት ነው ያለው ኢምራን። ማለት እናንተ የምታመልኩት ሰው እስከሆነ ድረስ መሟገት የምትችሉና ዲፌንድ ማድረግ የምትችሉ ከሆነ እኔ አምላክም አልሆንበትም ምክንያት እስቲ አስቀምጡልኝ። በእናንተ አስተምህሮት መሰረት እኔ አምላክም አልሆንበትን አስቀምጡ ነው። ተግባባን? ያን ነገር ዲፌንድ ማድረግ የሚችል ሰው ዲፌንድ ማድረግ ነው።
ሌሎች ሰዎች ስላሉ ነው መተው እንትን የሚሉ። እሺ አትውረዱ። ስትሟገቱ የነበራችሁት አትውረዱ፣ ጨርሱ ጉዳዩ። ጀዛከለ ጥሎ መውጣት ጥሩ አይደለም። ግቡና ሞግቱ በቃ። ካልሆነ ከባድ ነው። እሺ ኢየሩሳሌም እየፈለገች ነው ያለችው። ጀግና ክርስቲያን ካለ ይግባ። አሁን አይ ቻሌንጅ አቀርባለሁ። ቻሌንጅ እያንዳንዱ ክርስቲያን ቻሌንጅ አቀርበታለሁ። ኮሜንት ላይ ሁለት ቁጥር ጻፉ። ካልሆነ በቃ ዘጋን። خلاص አያቸው ማስረጃ የላቸውም። ፍጡር ነው እያመለኩ ያሉት ማለት ነው። ደግሞ በደንብ እንዲገባቸው ይምሩ፣ በደንብ እንዲገባቸው ማለት ነው። በክርስትና እምነት አስተምህሮት መሰረት ኢምራን አምላክ የማይሆንበትን ምክንያት ቁጭ ማድረግ የሚችል ሰው ይምጣ። 4 ነጥብ። ቀጥሎ ደግሞ ክርስቲያኖችም አምላክ ናችሁ፣ ትናንሽ አምላኮች ናቸው አይደለም የሚል ክርስቲያን ካለ ይግባ። መጽሐፋችሁ ላይ ክርስቲያኖች በሙሉ ትናንሽ አምላኮች ናቸው ይላል፣ ትናንሽ እግዚአብሔሮች ናቸው ይላል። ውሸትን የሚል ካለ አሁንም ይግባ። ሁለተኛ ሙገት፣ ሁለተኛ ራስ ምታት። ዮሐንስ እንደዚህ ማለት ይሄ አሁን ዝም ብሎ ከታቸው ለምሰማ ሰው መጃጃል ነው የሚመስለው። ጥያቄ ለምንድን ነው እንደ በፊት ተቀበለ? ከጥያቄው በፊት አንተ ትንሽ እግዚአብሔር ነህ አይደለም? ማለት አምላክ በአምሳሉ ፈጥሮናል ብለህ እንደዚህ አይነት ነገር ስላለ እኮ ነው። አሁን አንተ እንደዛ ለማለት ፈልገህ ነው? ምንድን ነው እያልክ ያለው? አንተ ትንሽ እግዚአብሔር ነህ? ማርቆስ 16 አወጣ። እሺ አንዴ መጀመሪያ ዮሐንስ ከንጨርስ። ዮሐንስ ማለት በምን እንዴት ነው አንተ አምላክ ነኝ ምናምን ለማለት የፈለከው? ከምን አንፃር? እሺ መጀመሪያ ጥያቄ መልስ። አንተ አምላክ አይደለህም? ትንሽ አምላክ አይደለህም? አይደለሁም። እሺ መጽሐፍ ላይ ወይኩን ከመ አምላክ ይላል፣ አምላክ ምድራዊ ይላል። አንድ ሰው ጻድቅ ከሆነ የምድር አምላክ ይሆናል፣ እንደ ፈጣሪው እንደ እግዚአብሔር ሆነ ይላል። ያው እንደ ፈጣሪው እንደ እግዚአብሔር ሆነ ይላል። ያው አንተ ለእግዚአብሔር ትሆናለህ። እዚህ ጋር የተጻፈው እኮ ጻድቅነቱን ለመግለጽ ነው። መጀመሪያ ሀሳቧ እንዳይበተን ያመጣችው መጀመሪያ ከእሷ ጋር ቀጥሎና እናወራለን አንዴ። ስለዚህ አንድ ሰው ጻድቅ ከሆነ ትንሽ አምላክ ይሆናል ማለት ነው። አምላክ ይሆናል ሳይሆን መጽሐፉ አረዳዳለው። ምን ሆነሃል ወንድሜ? አስረዳና አፈታታለው። አፈታቱ ምንድን ነው? እያስረዳሁ እኮ ነው። አሁን ለምሳሌ አንድ ሰው ሆድ አምላክ ሲባል ሆድን አምላክ ነው እያለን ነው እኛ። አምላከ ምድራዊ ነው። አምላከ ምድራዊና ይሁዱ አምላክ ነው። በቃ ልክ እንደዛ ነው። አምላከ ምድራዊ የምድር አምላክ የተባለው የምድር አምላክ ነው። አንድ ሰው ነው። አፈታታለው። አሁን ለማንኛውም እናወራለን። አብለሰን በቃ አይ በቃ ካላበኩኝ ይመጣል። ኢየሩሳሌም ማሳጃ የት ላይ ነው? ማርቆስ 16 አውጣ። እንደዚህ ይላል፣ ያመነ የተጠመቀ ይድናል ይላል። እንዲህም አላቸው፣ ወደ ዓለምም ሂዱ። ይሄ ክርስቶስ ያዘዛቸውን ነው። ለፍጥረታት ሁሉ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ይሄ እንግዲህ ታዲያ የት ላይ ነው? እዚህ ጋር የዛሬ ምክንያት ነው የሚያሽ እንዲቀልልሽ እኔም ደግሞ እንዲቀልልሽ አሁን ይሄ አንድ ሰው አምላክ የሚያደርገው ከሆነ ያው አይደለም። ይቺ ምልክት በስሜ ያመኑትን የተከተሏቸውን በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ በአዲስ ቋንቋም ይናገራሉ። አዎ እባቦችን በእጃቸው ይይዛሉ። እሺ አሁን ያመጣሽው ጥቅስ ማለት ነው። አሁን ያመጣሽው ጥቅስ ኢየሱስን አምላክ እንዳልሆነ ያሳያል። ቀጥሎ ደግሞ እኔ ጋር ሙግት አነሳልሻለሁ። አንደኛ ቀጥሎ ምንድን ነው ያለው? ያመኑት ኢየሩሳሌም ፕሊስ ረጋቢ ደግሜ ላንብበው። ወደ ዓለም ሂዱ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑት እነዚህ ምልክቶች ይከተላቸው ይላል። ኢየሩሳሌም በኢየሱስ አምነሻል? ተቋረኩ እንዴ? ሳምኛለሁ። እሱ እኮ ነው በስሜ አጋንንትንም ታወጣላችሁ የሚለው። እዚህ ጋር ከፈለክ ደግሞ ልድገምልህ። ቆይ አንዴ ጌታችንም ኢየሱስ ይላል
ሙት አብዱ ኔትወርክ ነው ኮሜንት ቆሞ ነበር። እሺ ኢየሩሳሌም ተመለሽና አንቺ አምነሻል አምኛለሁ ቢያንዴ አምነሻል ይህን ካለ በኋላ ማለት ነው። እሺ አምኛለሁ ስማኛ ልቀጥል አንዴ አምነሻል። ቆይ ያመኑት እነዚህ ምልክቶች ይከተሏቸዋል በስሜ አጋንንት ያው አዳምጪ ምንድን ነው አዳምጪ ያመኑት እነዚህ ምልክቶች ይከተሏቸዋል እሺ አታቋርጪ በስሜ አጋንንት ያወጣሉ በአዲስ ቋንቋ ይናገራሉ እባቦችን ይይዛሉ ይላል። ስለዚህ ኢየሩሳሌም አንቺ አምኛለሁ ብለሻል። በኢየሱስ የምታምኝ ከሆነ በአዲስ ቋንቋ ተናገሪ ወይም እባብ ጨብጪ ወይም ደግሞ የሚገድል ነገር ጠጪ። ካልሆነ አንቺ ይሄ ለኛ አይደለም ለሐዋርያቶች ነው የተባለው። ያመኑት ነው ያለው። ያመኑት ነው ያለው። ያመኑት ነው ያለው። ኢየሩሳሌም ለምን ታሻለሽ? እዚህ ጋር ምንድን ነው የሚለው? እዚህ ጋር ምንድን ነው አንተ ተቃራኒ መጥቶ እዚህ ጋር ምንድን ነው የሚለው እኮ አለ ሐዋርያቶችን ያዘዘው አዳምጠኛ ያመኑት ይላል አይደል? ያላቸው ያመኑት ይላል ወይስ አይደለም? እንዲህም አላቸው እኮ ነው የሚለው። ሰማኛ አዳምጠኛ ነበር። አረ እቺ ችግር አለብሽ አዳምጪ። ያመኑት እኮ ነው ያለው። ምን ነካሽ? ያመኑት ነው ያለው። ስለዚህ ያመኑ ሰዎች ካሉ ራውዝ ቢላህ እንትን ምን አይሰማት አዳምጪ። ጆሮሽ ተጠቀሚ። ያመኑት ነው ያለው። ያመኑት ስለዚህ የምታምኚ እሺ አንቺ አምነሻ አመንሽም? ቆይ አዳምጠኝ። አሁን በመጀመሪያ አንቺ አምነሻ ወይስ አላመንሽም? አምኛለሁ። እኔማ በኢየሱስ ክርስቶስ አምኛለሁ። ካመንሽ ቀጥሎ ኢየሱስ ያመነ ካለ በአዲስ ቋንቋ ይናገራል ይላል። ስለዚህ በአዲስ ቋንቋ ተናገሪ፣ ካልሆነ ኢየሱስ አምላክ አይደለም። አዳምጥ። ያሉት ያዘዘው ለሐዋርያቶች ነው። እንዲህ አላቸው ይላል፣ ወደ ዓለምን ሂዱ። እሺ ለፍጥረታት ሁሉ፣ ለፍጥረታት ማለት ለኛ ነው። ለፍጥረታት ሁሉ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ይቺ ምልክት በስሜ ያመኑት ከተከተሏቸው በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋም ይናገራሉ፣ እባቦችንም በእጃቸው ይይዛል፣ የሚገድላቸውም ነገር የለም። የሚገድልም መርዝ ቢጠጡም የሚጎዳቸው የለም። በደዌያንም ሳያምን ወላሂ አንዳንዴ እጃቸውንም ይጭናል፣ ደዌያንም ይፈውሳል። አዳምጥ ልጨርስልህ። ማንበቡ ኢየሱስ ስማኝ። ጌታችንም ኢየሱስ ክርስቶስ ከተናገራቸው በኋላ ወደ ሰማይ አረገ፣ በአባቱም በእግዚአብሔር ቀኝ ተቀመጠ። እንግዲህ አሁን አንተ ይሄንን ያለው ኢየሱስ አይደለም አልክ። አላልኩም እንደዛ ግን ባለ እንዴ እቺስ ምንድነው እንደዛ ብያለሁ። አሁን እንደው ለምን መሰለህ አንዳንድ ጊዜ አዳምጪ ቆይ አሁን ማቸኩ አዳምጪ። እንደዛ አልኩም አንደኛ። ሁለተኛ ያመነ የተጠመቀ ይድናል ይላል። የሚድነው ማን ነው? እኛ ያመነው የተጠመቅ ነው። በክርስቶስ ያመነው የተጠመቅ ነው እንድናለን። አዎ እሺ አምነሻ ተጠምቀሻል? አዎ እሺ ቀጥሎ እንደዚህ ይላል፣ ያመነ ካለ እነዚህ ምልክቶች ይከተሏቸዋል። ምልክቶች የሚከተሉት እነማንን ነው? ያመኑትን አይደለ? እሺ ያመኑትን ይከተላቸዋል። ምን ያደርጋሉ? በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። በአዲስ ቋንቋ ተናገሪ ወይም ደግሞ ኢየሱስ አምላክ አይደለም። ለምን ኢየሱስ ያመነ ካለ አዳምጪ፣ ያመነ ካለ አዲስ ቋንቋ ይናገር፣ እባብ ይጨብጣል። እባብ ይዘህ አሳይ፣ ካልሆነ አላመንሽም። ስማኛ እነሱ እኮ ጸጋ የተሰጣቸው ናቸው። እሺ ያመኑት ነው ያለው። አምነሻ አመንሽም? ኢየሩሳሌም ይሄ አምነሻ ወይስ አላመንሽም? አንተ አሁን ስላመንክ ማለት ነው አላህ የሚያደርገውን ታደርጋለህ ማለት አይደለም። መጽሐፉን ኢየሱስ እንደዛ ያመነ ካለ እባብ ይጨብጣል። እነሱን ያዘዛቸው ሐዋርያት መርዝ ቢጠጡ እንኳን አይሞቱም ማለት ኢየሩሳሌም ያመነ ነው ያለው። አሁንም አትጠቅመሽ ያመነ ነው ያለው። ስለዚህ አልቻለችም። አሁን በዚህ ጥቅስ ከሄደ እንደውም ኢየሱስ አምላክ አይደለም አያስኬድም። ኢቭን ደግሞ እኔ አምላክ እንደሆነ ልታሳይ አልቻለችም። ጠይሽ አይደለ ይሄን ያልኳቸው። አትመልሰውም ወላ አትመልሽም። ቃል በቃ የምትመልሽ ከሆነ መልሺ፣ አለበዛ ልትወርጂ ነው። አለበለዛ ልትወርጂ መርዝ ጠጪ ወይም ደግሞ ረጂ። ለምን ኢየሱስ ያመነ ካለ መርዝ ቢጠጡ አይገላቸውም ነው ያለው። ስለዚህ መርዝ ጠጥሽ ያሳየን፣ ካልሆነ በቃ አንተ እኮ ሁል ጊዜ እንትነክ ይወለክ። እስቲ አንተ መርዝ ጠጣና ጥያቄውን መልሽ። አንተ አሁን አላህን ታምናለህ አይደል? አይ ወዲያ ትጨርሺ። ካልመልሽ አንቺ አላመንሽም፣ ኢየሱስ አምላክ አይደለም ማለት ነው። ለምን ኢየሱስ አምላክ እንደሆነ ነው ያልሽው። ያመነ ካለ ያው እባብ ይዛል። እባብ ይዘሽ ያሳይ እስኪ።
አንተ አሁን አላህን ታምናለህ አይደል? በቃ እናመሰግናለን። ኢየሩሳሌም አልቻልሽም ማለት ነው። ችግር የለውም አልቻልሽም። ጊዜ አንተ ላለመረድ በቃ እናመሰግናለን። خلاص በቃ የሆነ ማለት የሆነ ተከናወነ። ይሄ ነው በቃ አልቻላችሁም። ሲቀጥል ይሄ ጥቅስ ኢየሱስን አምላክ የሚያደርገው ከሆነ መቀለል እኮ ነው። ያመነ ተጠመቁ፣ ከተጠመቃችሁ ትድናላችሁ አልኳችሁ። ምሳሌ ኡስታዝ ጀማል አሉ። ኢምሩ ወደ ዓለም ሂዱ፣ ወንጌልን ስበኩ፣ ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተሏቸዋል። መርዝ ቢጠጡ አይሞቱም። ዮሐንስ አንዴ መርዝ ቢጠጡ አይሞቱም፣ እንዲሁም ደግሞ እባቦችን ይዛሉ። መፍሁም ኡስታዝ አይምቱ የሚገርም ነው። ጨረስ። እኔም ተናገርኩኝ። ኢየሱስ ይሄን ያው አይደለ? ግን እኔ ያልኩትም አይሆንም፣ ኢየሱስ ያለውም አይሆንም። ኢየሱስ ያመነ ካለ መርዝ ይጠጣ ብሏል። ግን መርዝ የጠጣ ሰው የለም፣ እባብ የሚጨብጥ ክርስቲያን የለም። እኔም ብያለሁ፣ የኔም ደግሞ አልተሳካም። አሁንም እኩል ነን። እስቲ ከኢየሱስ ጋር እኩል ነን። እስኪ አንድ ሰው ይግባና ቻሌንጅ አድርገኝ። ሲዋይጅ አለ ይሰማል ወገኔ? ሚውት አደረገ። ክርስቲያኖች ካላችሁ ፕሊስ ግቡ። እሺ አለ ሲዋይጂ አለው። ከየት ቤተ እምነት ነህ? እኔ ኦርቶዶክስ። አይ ብራዘር ስማኝ፣ ምሳሌ እኔ መጥቼ አምላክ ነኝ አልኩ። እኔ አምላክ ላለመሆኔ ያው ኡስታዝ ማሻአላ ደርሳለች። አይ ፋብላለች ማሻአላ ኡስታዝ አምላክ ነኝ አልኩና አንተ እኔ አምላክ እንዳልሆንኩ በምን ልታሳመነኝ የምችለው? እዚህ ጋር ይኸውልሽ፣ እኔ አሁን የገባሁት ለምን መሰለሽ? ቅድም እየጠየቅሽ ነበርና ማስረጃ ምናምን እያልሽ ነበር ኢየሱስ አምላክ ስለመሆኑ ነው። አይ ታቀርባለህ ምሮ በወንድስ ኖሮች አይቢ እዚህ ጋር ኡስታዞች ምናምን ስላሉ ማለት ትንሽ አነጋገርን አስተካክልሽ። በጣም ይቅርታ ግን በወንድ ቢታወሩ ደስ ያራዳ ቋንቋ ኢንሻአላህ ይቅርሽ። እዚህ ሲወጂ አይ እሺ አሁን እንደመሰለ ችግር የለውም። ወደሱ ትመጣለህ። ግን ደግሞ እኔን ቻሌንጅ አድርገኛ። ምሳሌ እኔ መጥቼ ወደ አንተ እኔ አምላክ ነኝ ያልኩህና አምላክ ላለመሆኔ በምን ታሳምነኛለህ? ምንም የአምላክነት ማረጋገጫ ስለሌለ ምን ማስረጃ አለ አምላክ ስለመሆኑ? ኢየሱስም እኮ አምላክ ለመሆኑ ምንም ማረጋገጫ የለውም እኮ። እሺ ልንገርህ። እሺ አረጋግጥልኝ። የዮሐንስ ወንጌል ምዕራፍ 1 ቁጥር ስንት? ምዕራፍ 1 ከቁጥር 1 ጀምሮ የሚናገረው ማን ነው? በመጀመሪያ ቃል ነበር የሚለው ማን ነው? ዮሐንስ እንግዲህ ዮሐንስ የጻፈው። ዮሐንስ የማን ተከታይ ነው? ኢየሱስ ክርስቶስ። አመሰግናለሁ። ኡስታዝ ጀማል አሉ? እሺ ኡስታዝ ጀማል የኔ ተከታይ ናቸው። ይሄን ቃል ደግሞ በውልኝ። እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም በእግዚአብሔር ነበረ። እሺ ይሄ በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ። ቁጥር 7 ላይ ደግሞ ቁጥር 7 ላይ ቃልም ኢምራን ሆነ ይላል። እስቲ አንብቡልኝ። ቃልም ኢምራን ሆነ በውልኝ። እሺ ቃልም ኢምራን ሆነ። አመሰግናለሁ። ሲዋይጂ ኡስታዝ ጀማል የኔ ተከታይ ናቸው። ዮሐንስ የኢየሱስ ተከታይ ነው። ዮሐንስ በመጀመሪያ ቃል ነበር አለ፣ ኡስታዝም በመጀመሪያ ቃል ነበር አሉ። እስቲ ልኩና አዳምጪኝ። ይኸውልህ አሁን እኮ እዚህ ጋር ከእስልምናውም ከሌላውም ሃይማኖት እንደዚህ እየፈጠረን ማውራት እንችላለን። ግን እዚህ ጋር ያለው ይኸውልህ አሁን ክርስቲያን እስልምና ላይ እኛ ሙስሊሞች ሰውን አምላክ አንልም። እናንተ ግን ኢየሱስን አምላክ ትላላችሁ። ሰው አምላክ ቆይ አሁን እኮ አንተ እዚህ ጋር ዋናውን የጠበቅህ እኮ እግዚአብሔር እኛ በእግዚአብሔር እንደምናምን ታውቃለህ አይደለ? ግን ደግሞ ኢየሱስና እግዚአብሔርና ኢየሱስ ይለያያሉ ነው እያልክ ያለው አንተ። ኢየሱስ ፍጡር ነው ሰው ነው እያልከኝ ነው እኮ አንተ ያለው አይደለ? ፍጡር እንዲገባ ሲዋይዚ ኢየሱስ ወንድ ልጅ ነው። ያንን ወንድ ልጅ አምላክ ትለዋለህ። ስለዚህ ያ አምላክ ያ ወንድ ልጅ አምላክ እንደሆነ ፕሩፍ አድርግ። ቆይ አሁን እኮ እያልኩ ያለሁት
ኢየሱስ አሁን ኢየሱስና የእግዚአብሔርን እዚህ ጋር አንድነት ነው እኮ እየነገረ ያለው። አሁን ስለ እምነት አይደለም አሁን እየተከራከርን ያለ ነው። ይኸውልህ ይሄን ያገረ ማን ነው? እግዚአብሔርንና ኢየሱስን አንተ ይለያያሉ እያልከኝ፣ ግን እዚህ ጋር እያለ ያለው ምን መሰለህ? መጀመሪያ ያልኩህ ምንድነው? እኔ አምላክ ላለመሆኔ ፕሩፍ አድርግልኝ፣ አሳምነኝ። ምንም አይነት ማስረጃ ስለሌለ ኢየሱስ ምንም አይነት ማስረጃ የለም አምላክ ለመሆኑ። ስለዚህ አምላክ አይደለም ኢየሱስ፣ ምንም አምላክ አይደለም ማለት ነው። እኔ ማምነው እኮ በመጽሐፍ ቅዱስ ነው እኮ ገባ። ሌሎች እንደሚሉት በኡስታዝ ጀማል ወንጌል ነው። አንተ መጣ በዮሐንስ ወንጌል ነው አይደለ? ይሄ ምንም አይነት ክርክር ውስጥ ሊገባ የሚችል ነገር አንተ የምታው በማን ወንጌል ነው? ወንጌሉ አሁን ያነበብከው ወንጌል የማን ወንጌል ነው ያነበብከው? የዮሐንስ ወንጌል። የዮሐንስ ወንጌል። የዮሐንስ ወንጌል ጸሐፊው ማን ነው? ቅዱስ ዮሐንስ። እሺ አንደኛ ማስረጃ የለህም፣ ግን ዮሐንስ አይደለም አክቹአሊ ዮሐንስ ነው በሚለው እንቀበልና ዮሐንስ አንድ ሰው ነው። ኢየሱስ ሐዋርያም አይደለም፣ ጀስት አንድ ሰው ነው። ያ ሰው ምን አለ? በመጀመሪያ ቃል ነበር አለ። ኡስታዝ ጀማል መጣ፣ በመጀመሪያ ቃል ነበር፣ ቃልም ኢምራን ነበር አሉ። ቃል ኢምራን ነው አሉ። እስቲል አሁን ድረስ እኩል ነን። ኢየሱስም ሰው ነው፣ እኔም ሰው ነኝ። ኢየሱስ አምላክ የሆነ የዮሐንስ ወንጌል ላይ መሰረት ከሆነ ኡስታዝ ጀማልም ማስረጃ ናቸው። ለምን ዮሐንስም እዚህ ጋር እንድንነግር የምፈልገው ነገር ማለት ነው። ኢየሱስም ሰው ነው አልሽ አይደለ? አልክ ኢየሱስም ሰው ነው አልክ። እግዚአብሔር ሰው ነው እያልከኝ ነው ያለው አይደለ? በእናንተ አስተምሮ እኔና እግዚአብሔር አንድ ነን እያልከኝ ነው በመጽሐፍ ቅዱስ መሰረት። አዎ እኮ እኔና እግዚአብሔር አንድ። ስለዚህ ኢየሱስና እግዚአብሔር እኔ ደግሞ በምከተልበት ነው እየነገርኩ ያለው። እሺ በምትከተልበት እኔ አሁን ምሳሌ ልንገርህ። ሲዋጅ አላህ ሰው ነው እያልኩ እኮ ነው ማለት ነው። አላህ ሰው ነው። በአንተ አስተምሮ አምላክ ሰው እኮ ነው። አምላክ ሰው አልሆነም እንዴ? አምላክ እኮ ሰው ሆኗል። ሲዋጅ ልንገርህ እንዲገባ። ምሳሌ አንተ መተህ ወደ እስልምና እኔ አምላኬን ብትለኝ መልስልህ። ምን ብዬ መልስልሃለሁ? አንተ አምላክ አይደለህም፣ ሁሉን ነገር አታውቅም፣ ፍጡር ነህ፣ እንዲሁም ደግሞ አምላክ ሰው አይደለም እልሃለሁ። በክርስትና ግን ኢየሱስ ሁሉን ነገር አያውቅም፣ እስቲል አምላክ ነው። ኢየሱስ ፍጡር ነው፣ እስቲል አምላክ ነው። ኢየሱስ አምላኬን ብሎ አልተናገረም፣ እስቲል አምላክ ነው። አየህ አምላክ ይኸውልህ፣ ኢየሱስ ሰው ነው ያልክበት ምክንያት እሺ ንገረኝ፣ ምንድን ነው? የዮሐንስ ወንጌል ላይ ምን አለ? ከእግዚአብሔር እየሰማሁ የመነጋችሁ ሰው ነኝ አለ። ሉቃስ ወንጌል ምዕራፍ 1:15 ላይ ደግሞ አስጨርሰኝ። ኢየሱስ ሰው ነው ያልክበት ምክንያት እንደ ሰው ተወልዶ እዚህ ዓለም ላይ አድጎ ምናምን ሰው ነው ስላለ ራሱ ሰው ነው። ስለዚህ ሰው ነው የምታመልኩት፣ እኔም እንደ እሱ አንድ ሰው ነኝ እያልክ ነው አይደለ? ለምን ኢየሱስ ወንጌል ላይ ሰው ብሏል። መላኩን መጥቶ ሰው ብሏታል ለማርያም። ወንድ ልጅም ትወልጃለች። ወንድ ልጅም ትወልጃለች። ያ ነው እኮ ያ አሁን ያንን ወንድ ልጅ ታመልከዋለህ። ቆይ ልንገርህ፣ ያንን ወንድ ልጅ ታመልከዋለህ። ቆይ አንዴ፣ ያንን ወንድ ልጅ ታመልከዋለህ። ገብርኤል የተናገረለትን ነው ወንድ ልጅ ታመልከዋለህ እኮ ገብርኤል የተናገረለት። አዎ እሱን እኮ እየነገርኩህ። ያ ወንድ ልጅ አምላክ ለመሆኑ ማስረጃ አለ እኮ። እሱን እኮ ነው የምልህ። እሱ ላይ ናላ። ያ ወንድ ልጅ አምላክ የሆነበት ምንድን ነው? እሺ ያ ወንድ ልጅ ለምን አምላክ ሆነ? አምላክ የሆነ ምሳሌ ሁሉ ነገር ስለፈጠረ። እሺ ልንገርህ፣ አዳምጠኝ። በመጀመሪያ ቃል ነበረ ይላል። ይሄን ያለው ማን ነው? መጽሐፍ ቅዱስ ላይ ነው እኮ ያለው እኮ። ከሌላ ይሄ የተናገረው ማን ነው? ቅዱስ ዮሐንስ ወንጌል ላይ ነው የተጻፈው። ዮሐንስ የኢየሱስ ተከታይ አይደለ? በእናንተ አስተምሮ ሐዋርያ ነው። አዎ ሐዋርያ ነው። እኔም ሐዋርያ ነኝ። ሐዋርያው ኡስታዝ ጀማል ናቸው። ኡስታዝ ጀማል መሰለኝ በመጽሐፋቸው ላይ በመጀመሪያ ቃል ነበር፣ ቃልም ኢምራን ነበር የሚል አለ። መጽሐፈ ጀማል ምዕራፍ 1 ቁጥር 14 ላይ አለ። አሁን እኮ ልትለኝ የፈለግከው አሁን እኮ ስለ ሃይማኖት እኮ እየተከራከርን አይደለም። ከእኔ መጽሐፍ ነው እንትን እያልከኝ ያለው። አሁን በአንተ መጽሐፍ ብንሄድም ስቲል አሁን እኔ አምላክ እንደሆነ ማሳመን አልቻልክም። ኢየሱስ አምላክ እንደሆነ ማሳየት አልቻልክም። ይኸው እየነገርኩህ እኮ ነው። አዳምጠኝ እንዲገባ ሙግት ወደ እንዲገባ ኢየሱስ አምላክ እንደሆነ አንዴ ኢየሱስ አምላክ ስትለው አምላክ እኮ በምን አንጻር ነው? እሰማሃለሁ። አዳምጠኝ። በመጀመሪያ ቃል ነበረ ይላል። አልነግባባም። ሲዋጅ ቃልን ጨረስ ነው። ቃልን ጨረስ። አሁን ጥያቄያችን አዳምጥ ፕሊስ። ትልቅ ሰዓት አዳምጥ። ቃል ላይ እኮ መታሁልህ። ቃል የተናገረ ዮሐንስ ነው። ዮሐንስ ደግሞ የኢየሱስ ሐዋርያም አይደለም፣ የሆነ ሰው ነው። የሆነ ሰው መጥቶ ምን አለ? በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም እንትን ነው አለ። ቃል ስጋ ሆነ አለ። በዚህ ንግግር ከሆነ ኢየሱስን አምላክ ያደረገው መጽሐፈ ጀማል ምዕራፍ 1 ቁጥር 14 ላይ
አይደለም ሙግቱ እየገባህ አይደለም። እስኪ አንድ ሙግቱን አዳምጥ መጀመሪያ። ታዳምጣለህ? ሙግቱን አዳምጥ አንዴ። እስኪ አንዴ አዳምጣለሁ በለው። እስኪ አንዴ ጆሮህን ተጠቀመው። አንዴ ብቻ አዳምጥ። አሁን ስለደረስኩብህ እኮ ነው። እሺ አንዴ አዳምጥ። ስለምታፍር እስኪ አንዳችሁ ረጋ በል። ስለምታፍር እሺ አዳምጠኝ። ብፈራማ ወርድ ነበር። ስሜታዊ እየሆንኩ አይደል? የፈራኸው እኮ አንተ እያስወራኸኝ እኮ አይደል? ለምን ትፈራለህ? ስሜታዊ አንድ ጥያቄ ጠየቅኝ። እስኪ አንድ ያስወራኝ። እየጮክ ያለህ እኮ አንተ አታስወራም እኮ። ጠየቅኝ ጥያቄ እያስወራህ አይደለም። አልጠየቅኩም። እዚህ ጥያቄ አልጠየቅኩም። የዮሐንስ ወንጌል እያወራህ ኢየሱስ አምላክ ስለመሆኑ ማስረጃ አልከኝ። ስለ ዮሐንስ ወንጌል አልጠየቅኩም። ኢየሱስ አምላክ ስለመሆኑ ማስረጃ አልከኝ። ዋና ፖይንት እሱ አልነበረም። አልጠየቅኩም። አምላክ እንዴት ነው የሆነው አልከኝ እኮ። አምላክ ስለመሆኑ ማስረጃ አልከኝ። ስለነገረህ ደግሞ አፈር። ኧረ አዳምጣ እንዴ በአላህ እባክህ። እስኪ አንድ አዳምጥ። አመሰግናለሁ። አዳምጠኝ። ደሱ ሙግታችን የነበረው ኢየሱስ አምላክ ነው ትላላችሁ። ስለዚህ አምላክ የሆነበትን መስፈርት አቅርቢ። ምን ስላደረገ ኢየሱስ አምላክ ሆነ? በዚህ አንጻር ኢየሱስ አምላክ እሱን እኮ ነው። እሱን ልንገርህ። እሱን ንገረኝ። ቀጥል። ኢየሱስ አምላክ አይደለም እያልከኝ ነው እኮ አይደለ? አይደለ ወንድም? ኢየሱስ አምላክ አይደለም እያልከኝ ነው? አዎ አምላክ አይደለም። እሺ አምላክ አይደለም። አምላክ ስለመሆኑ ደግሞ ከቁርአን አይደለም እኮ ማስረጃ የምሰጠህ፣ ከራሴ መጽሐፍ ነው ማስረጃ የምሰጠህ አይደለ? ኦኬሽ ደስ ይበቃ። ምንም አልተግባባንም። ስለዚህ ልለፍ። በቃ አቅርብ። ደስ ይበላል እኮ። እሺ አዳምጠኝ። በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም እግዚአብሔር ነበረ ይላል። ይሄ ምን ማለት ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ራሱ ቃል እግዚአብሔር ነበረ። ቃልም ስጋ ሆነ ይላል ኢየሱስ ክርስቶስ። ገባ? ጸጋና መንፈስን ተሞልቶ በእኛ አደረ። ወደ ምድር መጥቶ ልድገምልህ። አሁንም ይሄን የተናገረው ማን ነው? ቅዱስ ዮሐንስ ነው የጻፈው። ማስረጃ ማለት ዮሐንስ ወንጌል ላይ ነው። ዮሐንስ ለመጻፈው ዮሐንስ ወንጌል ብሎ የሰየመው ማን ነው? ዮሐንስ ወንጌል ብሎ የሰየመው ማን ነው? ዮሐንስ ብሎ የሰየመው ነው። ዮሐንስ ስሙ ነው። እናትና አባት ይወጡለት። ማስረጃ የትኛው ቦታ ላይ ነው የዮሐንስ ወንጌል ያለው? የዮሐንስ ወንጌል ሲጀምር ይሄ የዮሐንስ ወንጌል ላይ የአማርኛ ትርጉም ላይ ከላይ ዮሐንስ ወንጌል ብሎ የጻፉበት ቄሶቹ። አንደኛ አሁን ይሄ ሎጂክ ነው። ስለ መሐመድ ንገረኝ። እሺ ታዲያ በቃ የለህም ወላ አልቻልክም። አየህ እኮ አይደለም አይችሉም። አንደኛ። ሁለተኛ አሁን በመጣው ጥቅስ በመጀመሪያ ቃል ነበረ ቢለው ከሄድን እስማማለሁ። ችግር እንቀበለች። በቃ ይሄን ያለው ማን ነው? የሆነ ሰው መጣና በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ነበር፣ ቃልም ስጋ ሆነ አለ። የሆነ ሰው ነው ያለው። ኡስታዝ ጀማ መጥተው ምን አሉ? በመጀመሪያ ቃል ነበር፣ ቃልም ኢምራን ነበር አሉ። አያችሁ እቃውን እስቲል አሁን ደስኩልን። በመጀመሪያ ቃል ነበር ያለው ኢየሱስ አይደለም፣ የሆነ ግለሰብ ነው። እዚህ ጋር ኡስታዝ ጀማል ይሄን ተናገሩ። የዮሐንስም ንግግር የኡስታዝ ጀማም ንግግር ተቀባይነት የለውም። ለምን? አንደኛ ያ ቦታ ላይ የተናገረ ዮሐንስ እንደሆነ ማስረጃ የለህም። ዮሐንስ እንኳን ቢሆን አሁንም እስቲል ኢንቫሊድ ነው፣ ቫሊድ አርጊመንት አይደለም። ሶ የተሻለ ሙግት አለ ሲከብድ መሐመድ አስረዳኝ ይለኛል። አሁን ምንም አይነት ይኸውልህ የደከመ እኔ አሁን ማሰብ እችላለሁ። ሰው ነኝ። መሐመድ ያልኩ ለምን መሰለህ? ከሌላ ሰው ጋር ብከራከር ነብዩ መሐመድ እንደዚህ ነው መሐመድ እንዴት ተባለ ብዬ አልጠይቅም በምንም ተአምር። እሺ አሁን መሳይ ልንገርህ። አሁን መሐመድ ያልኩበት ምክንያት ልንገርህ። አዳምጬሃለሁ። ኖ አይደለም፣ ርዕስ አለ። ከከበደኝ በላ ወደ እስልምና ይቀበልሃለሁ። ከከበደ እስልምና ይቀበልሃለሁ። ችግር የለውም። ግን ሮሜ 9:5 ጨምርበት። ሮሜ 9:5 የተናገረው ማን ነው? ጳውሎስ ደግሞ ማን ነው? ከኢየሱስ በኋላ የመጣ አንድ ዘራፊ። አየህ፣ ከርዕስ ስትወጣ ወደ ሌላ ሰው ጥያቄ ትሄዳለህ አንተ። አየህ፣ እኔ የምለውን አዳምጠኸኛል? መታወታ እሱ እኮ ያነሳ የሆነ ሙግት ላይ እኮ ነው። እንደው አልሰማሁም። አንተ ራስህ አየህ እኮ እኔ በዚሁ እኮ ነው በዚሁ ተመርኩዤ ነው እየነገርኩህ ያሉት። ከሌላ ሰው ጋር ከአንድ ወይ ከሙአዝ ጋር ብከራከር፣ ለምሳሌ ሌላ ቤት ላይ እኔ በጠይቀው ስለ እስልምና መሐመድ እንዴት እንደዚህ ሆነ ማን ነው መሐመድ ብሎ ያስቀምጠለት አሉ። ምክንያቱም እዛ ጋር የመጽሐፍ የምታምንበት ቃል ላይ ተጽፎ ነብዩ መሐመድ ተብሎ አንተ እኮ በምታምንበት መጽሐፍ እኮ ኢየሱስ አምላክ እንደሆነ ማሳየት አልቻልክም። የት ቦታ ላይ ነው? እሺ በጣም ላቀልልህ። እሺ የት ቦታ ላይ ነው ኢየሱስ እኔ ፈጣሪ ነኝ አለ? ላቀልልህ በቃ የትኛው የመጽሐፍ ቅዱስ ላይ ክፍል ነው? የትኛው ክፍል ላይ ነው ኢየሱስ እኔ አምላክ ነኝ አለ? በቃ አቅርብ እሱ
እዛው ዮሐንስ ላይ እኮ ይናገራል እኮ ሁሉ በእርሱ ሆነ ከሆነውም ርጭ ዮሐንስ ላይ ኢየሱስ ይሄን ብሎታል። እየወረድ ካንበቡ ኢየሱስ ይሄን ብሎታል። የቱን? ይሄን ቃል አሁን ያልከውን ቃል ሁሉ በእርሱ ሆነ የሚለውን ኢየሱስ ብሎታል። ሁሉ አላለውም። ዮሐንስ ማለት አላለውም። ወላሂ አላለውም። በቃ ይበቃል። አልቻልክም። ወላሂ አልቻልክም። በቃ አልቻልክም። ቻሌንጅ ይቀጥላል እስከ ሁል ጊዜ የትኛውም አካል መጥቶ አንድ ወንድ አምላክ ላለመሆኑ መሞገት አይችልም። የሸዋ ሰላም ብያለሁ። እሺ ሚስተር ስሚዝ ተሰላለ። ሰላም ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ይሰማል? ድምጼ ይሰማል። ከየት ቤተ እምነት ነህ? ከፕሮቴስታንት። እሺ ስማኝማ። እሺ ምሳሌ ግን ጥያቄ በመጠየቅ ልጀምር እኔ። እቺ አንድ ደቂቃ ከዚህ በኋላ እንዘጋዋለን። በቃ አንድ ሰው ብቻ ልጨምር ብዬ ነው። እሺ ከዛ ትጠይቃላችሁ። አንድ ሰው ምሳሌ ነው የመጣሁኝና ወደ አንተ እኔ አምላክ ነኝ አልኩ። አምላክ እንዳልሆንኩኝ በምን ታሳምነኛለህ? እሺ በመጀመሪያ ይሄን ለማሳመን መጽሐፍ ቅዱስን እኔ ስለምቀበለው ትንቢቶች አሉ ተነግረውልሃል የሚለውን አያለው። ለኢምራን ትንቢቶች አሉት የሚለውን አያለው። መላእክት ተናግረውለታል የሚለውን አያለው። ሶስተኛ በምድር ላይ ሲመላለስ የነበረው ተአምራት ታረጋለህ ወይም ኢየሱስ ክርስቶስ የሚያደርጋቸውን ነገሮች ታረጋለህ ወይ የሚለውን አያለው። ከዛ ከሞት ትሞታል ተነስተሃል የሚለውን አያለው። እነዚህን ነገሮች ማድረግ ከቻልክ የእግዚአብሔር ልጅ ነኝ ብትለኝ አምናለሁ ማለት ነው። አሁን ያነሳቸውን እያንዳንዱን ፖይንት እንመከተው። እያንዳንዱ አርገውና አምናለሁ፣ ችግር የለው። እሺ ከመጀመሪያው እነሳለህ። ኢፍ ብለህ እንዳትጠይቀኝ። አልጠይቅህም። ከመጀመሪያው እነሳለህ። ትንቢት ተነግሮልሃል አልከኝ አይደለም? ትንቢት ተነግሮልሃል አልከኝ አይደለም? አዎ ከተነገረልህ። ይገርምሃል፣ መጽሐፎቹ የሚናገረው ስለኔ ነው። ሙሉ የነቢያት መጽሐፍ የሚናገረው ስለኔ ነው። ለምሳሌ አንድ ንገረኝ። ምሳሌ ትንቢተ ኢሳይያስ ምዕራፍ 42፣ ትንቢተ ኢሳይያስ ምዕራፍ 8፣ መዝሙረ ዳዊት ምዕራፍ 91። አንዱና አንደኛውን ንገረኝ። እሺ ምሳሌ መዝሙረ ዳዊት ምዕራፍ 2 ላይ መዝሙረ ዳዊት ምዕራፍ 2 ላይ ምን ይላል? አንብበው። አንተ ልጅ ነህ እኔ ዛሬ ወለድኩህ ይላል። እሺ አንተ ልጅ ነኝ ዛሬ እኔ ወለድኩህ ይላል። እሱ ለአንተ ነው የተጻፈው? እርግጠኛ ነህ? እሺ ተው፣ የህፃን ክርክር አናርገውና የለም። አሁን እሺ የጥቅስ ለማን ነው? አንተ ልጅ ነህ ዛሬ ወለድኩህ ለማን ነው የተጻፈው? እሱን አይደለም። አሁን መጀመሪያ የጠየቀኝን ጥያቄ ላይ ፎከስ አድርገን ትንቢቱን ዘጋ ነው። ለምን መጽሐፍ ውስጥ ያሉ ትንቢቶች እራሱ ያስቁሃል። ምሳሌ ለምሳሌ ልጥቀስልሽ። ኢሳይያስ ምዕራፍ 9 ቁጥር 6 ነው ይልኝ። ምዕራፍ 9 ምን ይላል? ግለጥና አንብበው። አይ ንገረኝ፣ ዝም ብለህ አምናለሁ። እሺ ታነበዋለህ። እሺ ታገስ፣ ላንብብልህ። አይ ግን ምሳሌ ልንገርህ። ማቴዎስ ምን አለ መሰለክ? ልጄን ከግብፅ ጠራሁት የተባለው ስለ ኢየሱስ ነው አለ። ግን ልጄን ከግብፅ ጠራሁት የሚለው ስለማን ነው ካልን ደግሞ ትንቢተ ሆሴዕ ላይ የሚያወራው ስለ ጣዖት አምላኪያን ነው። ለጣዖት አምላኪያን ያለውን ትንቢት ለኢየሱስ አሉት። ስለዚህ ለጣዖት አምላኪያን የተነገረው ትንቢት ለኢየሱስ የሚል ከሆነ በተዘዋዋሪ ይሄ ትንቢት ለሁሉም ይውላል። ቡም እሺ ይምራል። ላንብብልሽ። እሺ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነቱ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። ለአንተ ይሄ ተብሎልሃል። ኃያል አምላክ የዘላለም አባት ተብለሃል። ይሄ የተባለው መጀመሪያ ለማን ነው? ይሄ የተባለው ለማን ነው? አንተ በፈለከው መንገድ ተርጉሙ። ይሄ ግን ፕሮፌሲ አንደኛ ግን አንተ አርጊ ማድረግ ትችላለህ። ይሄ የተባለው ለማን ነው? ይሄ ለኢየሱስ ክርስቶስ ነው በቀጥታ የተባለው። አንድ ማስረጃ ምንም አላመነም። ሚስተር ስሚዝ አንድ ማስረጃ ከአዲስ ኪዳን ይሄ ጥቅስ ለኢየሱስ እንደዋለ አሳየኝ። ዘጋሁት፣ በቃ ጨረስኩኝ። ወላሂ ያልቀረቡ ትቀበልሃለሁ። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለው ስለ ኢየሱስ እንደሆነ አንድ ማስረጃ የለም። በጣም አታውቅም። ያላ ቻሌንጅ አቀረበ። እሱን አቅርብ፣ ዘጋሁ፣ በቃ አምኜ እወጣለሁ። አለ ግን አሁን አንተ ምን ትለኛለህ መሰለህ? ኖ አቅርብ። የለም እንደዛ የለም። አቅርብ አንድ ማስረጃ። እሺ ይሄ የተባለው ለኢየሱስ ክርስቶስ ነው። አንደኛ እሺ አሁን እኔ አላቅም ልበልህና
በቃ አታውቅም። ይኸውልህ አዳምጠኝ። አላውቅም ልበልህና የተጻፈው አንድ ሜት አድርጌሃለሁ። የለም በቃ የለም። ለኢየሱስ ነው የሚል የለም። ለኢየሱስ ካልሆነ አንድ ሰው መቶ ምሳሌ ለእኔ ነው አልኩህ። አርጊ ማድረስ ይችላል ለእኔ ለመሆኑ። ለምን ለኢየሱስ ነው የሚልም የለም። ኢቭን አዲስ ኪዳን ራሱ እንደዛ የሚል ጥቅስ የለም። ለኢየሱስ ነው የሚል ማስረጃ የለም። ስለዚህ እኔ መጥቼ እንኳን ይሄ ጥቅስ ለእኔ ብል የተለየ ነገር የለኝም። ለምን ይሄ ማስረጃ የለኝም? ኢየሱስ ማስረጃ የለውም። አዲስ ኪዳን ላይ ሐዋርያቶቹ ራሱ ይሄ ጥቅስ ለኢየሱስ ነው አላሉ። ቡም ይሄን ያልኳቸው እያንዳንዱ አርጊመንት በጣም ያስቃል። ለምን ክርስቲያኖች እያመለኩ ያሉት ሰው ነው፣ ወንድ ልጅ ነው። ወንድ ስለሚያመልኩ በየትኛውም ብሄዱ ይያዛሉ። ኢሳያስን ጠቀስ ተመታ። ኢሳያስ የሚያወራው ስለ ኢየሱስ አይደለም፣ ማስረጃ አላቀረበም። ቲቶ ምዕራፍ 2 ላይ አይደል? ቲቶ ላይ የተናገረው ማን ነው? ግድ የለም ሂድና አንብበው። የተናገረው ማን ነው? ሰው ራሱ ጂጂ ቲቶ ላይ የተናገረው ማን ነው? መጀመሪያ ቲቶ ላይ የተናገረው መጽሐፍ ቅዱስ ላይ ያለ ነው። ጳውሎስ ይናገር። ጳውሎስም ይናገረው ይናገር አይደለም። ጳውሎስ ማን ነው? ከጊዜ በኋላ የመጣ ማንም ይሁን አይደለም። ማንም ከሆነማ ኡስታዝ ጀማልም አሉ። በማንም ከሆነ ጳውሎስ ማለት አጭበርባሪ ነበረ። ቃል በቃል ራሱ እኔ ቤተክርስቲያን ዘረፉኝ አለ ቆሮንቶስ ላይ። እኔ ቤተክርስቲያን ዘርፋለሁ ያለ ሰው ነው። የእሱን ነገር ተቀባይነት ካለው ኡስታዝ ጀማልም ይናገሩት ይችላሉ። ለምን ሰው ዘራፊ ነበረ። ኢቭን የውስጥ ጠላት ነበረ። ዘራፊ እንደነበረ ይሁን ይኸውልህ አሁን ያቀረብከው ሰው ዘራፊ እንደሆነ አሳይህ። መጀመሪያ ዘራፊ ነው ያቀረብከው። ስለዚህ ነበረ ኢቭን አዲስ ኪዳን ላይ ራሱ ንስሐ ከገባ በኋላ ራሱ ዘራፊ ነበር። አይ ያቅርብልህ። እሱ ሳይሆን አልተውም። ጳውሎስ ኖ አይተውም። ከእግዚአብሔር ጋር ይጋጫል። ጳውሎስ ራሱ ይጋጫል። ሲቀጥል ዘራፊ ነበረ። ላቅርብ ማስረጃ። እሺ ይሁን ግድ የለም ግን ይሁን አይደለም። መጀመሪያ ይታያል ምዕራፍ አሁን አንተ ይኸውልህ ለምን ትሸሸዋለህ? ምሳሌ ጳውሎስ እዚህ ጋር ምንድን ነው ያለው? እሺ አንብበው። የትኛው ነው? እሺ ከስር ያለውን በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር። ከላይ ያለውን ከስር እዚህ ጋር ያለው ማለት ነው። እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። በሞኝነት የሚናገረው ማን ነው? ይሄ እኮ ታዲያ ኮንቴክስቹዋሊ አንብበው። አካል በሞኝነት የሚናገረው ማን ነው? እዚህ ጋር ባለው አውዱን በትክክል ሙሉን አንብበው። እሺ አውዱን ስለሚለው ጥያቄ በሞኝነት የሚናገረው ማን ነው? ጳውሎስ ነው አይደለ? አዎ ግን እዚህ ጋር ለማት የፈለገው ምንድነው? አንዴ እዚህ ጋር አንተ አውዱን አንብበህ አስረዳ። አውዱን አንብበህ አስረዳ። ዋናው ግን በሞኝነት የሚናገረው እሱ ሞኝ ሰው ነው። አንድ ሰው ማምጥቼ እዚህ እንዲናገር ማድረግ እችላለሁ። ሲቀጥል ዘራፊ ነው። ላሳይክ ዘራፊ እንደሆነ ኢቭን ሰይጣንም አለበት። ሰይጣን አለበት እዚህ ጋር ያው ጳውሎስ ምን አለ እዚህ ጋር? ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዊ ሞገድ እርሱም የሚጎስበኝ የሰይጣን መልእክተኛ ተሰጠኛል። ሰይጣን አለበት በቃ خلاص። ስለዚህ ታማኝ አይደለም። አይ ተው እንደሱ አትበል አንተ። ሙስሊም ምንድን ነው የሚለው? አማኝ አይደለም። ይሄ ምንድን ነው የሚለው? እየቆረጥክ እያወጣህ እኮ ነው ያለው። እሺ ሙሉ አንብበህ አስረዳኝ። ለምን አሁን እኔ ነገርኩህን ለማትመልሰውም ስለ ጳውሎስ መጀመሪያ ይጨርስ። ለምን ሰውየው ሰይጣን አለበት? ግድ የለበትም እሱ ሰይጣን ያው እዚህ ጋር ያለ ያው የሰይጣን መልእክተኛ ተሰጠኛል። ይሄ የተናገረው ማን ነው? አይ እንደዛ አይደለም የሚለው እዚህ ያው አንብበው ይላል። ምንድን ነው የሚለው? እሺ ሙሉን አንብበው። ከቁጥር 1 ጀምረን አንብበው። ምን እንደሆነ እሱ አንብበህ ማስረዳት አንተ ግዴታ ነው። ይሄ ጥያቄ እዚህ ጋር ነው። አንተ ሙሉ ከፈለክ አንብበህ አስረዳ። እዚህ ጋር የሰይጣን መልእክተኛ ተሰጠኛል ጳውሎስ። እሺ አንዴ ስለዚህ ሰይጣን ካለበት አልቀበለውም። ሁለተኛ ደግሞ አንድ ሰው የተናገረው ነገር ተቀባይነት ካለው ስለዚህ መጽሐፍ ቅዱስን እየካድከው ነው ማለት ነው አንተ። እንዴ ጳውሎስማ እክደዋለሁ፣ ቀላል እክደዋለሁ። ዘራፊ አይደል እንዴ? ዘራፊ እንዴት ይከተላል? ስለዚህ አንተ መጽሐፍ ቅዱስን አትቀበለውም። ለምን እንዴ? ጳውሎስን አልቀበልም። ጳውሎስን የሚቀበል ጀም ክርስቲያን ራሱ የሚቀበለው ከብዶት ነው የሚቀበለው ከእግዚአብሔር ጋር የሚጋጭ። ስለዚህ የእግዚአብሔር ቃል የሚጨምር ሰው ነው። የመጽሐፍ ቅዱስንም እኛ መጽሐፍ ቅዱስ ብለን የምናምነውን ቃል ልትቀበል አልቻልክም። አዎ። ስለዚህ አንተም ደግሞ እኔ አምላክ ላለመሆኔ ፕሩፍ ማድረግ አልቻልክም። እሺ በቃ እሺ ችግር የለውም። ለምን መሰለህ ፕሩፍ ማድረግ ያልቻልከው? የመለክ ያለው ወንድ ልጅ ነው። በቃ እንደዛ ያዋጣል። እናመሰግናለን። ወደ ጥያቄ ላጠቃላይ ትጠይቃለህ። ላጠቃላይ ይፈቀድልኝ። እሺ በቃ ለዛሬ ይበቃናል፣ ግን ነገም እንቀጥልበታለን ኢንሻአላህ። አይችሉም፣ ወላሂ አይችሉም። ለምን? ወንድ ልጅ ነው የሚያመልኩት። ወንድ ልጅ ስለሚያመልኩ መቼም ቢሞግቱ አይችሉም። ስላልተቀበልከው ነው። አልቻልክም። በቃ ጳውሎስ ነው ያመጣው።
ጳውሎስን ያመጣው ሐቢቢ። ጳውሎስ ደግሞ ዘራፊ ነው። የዘራፊን ሕግ የምትቀበል ከሆነ ያው ኡስታዝ ጀማል ምሳሌ ቅድም በመጀመሪያ ቃል ነበር ቃለ ኢምራን ነበር አሉ ያሉት ኡስታዝ ጀማል ናቸው። ጳውሎስም ዘራፊ ነው። እንዳውም ኡስታዝ ጀማል ከሱ ይከብራሉ። ለምን? ቢያንስ ዲግኒቲ አላቸው፣ ሰይጣን የለባቸው። ጳውሎስ ግን ሰይጣን አለበት። ኢቭን ደግሞ ዘራፊም ነበር። ከመጽሐፍ ቅዱስ የምትቀበለውን አንድ ሰው ንገረኝና ልስጥህ። እሺ ምሳሌ ከኢየሱስ ንግር ስጠኝ። እሺ ከኢየሱስ ንግር ልስጥህ። ዮሐንስ ወንጌል ምዕራፍ 14 ላይ ሄድልኝ፣ አንብበው። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆን ባልኳችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀላችሁ እኔ ባለሁበትም እናንተ ትሆኑ ዘንድ ሁለተኛ እመጣለሁ፣ እኔም ደግሞ ወስዳችኋለሁ ይላል። ከዛ በኋላ ምን ይለዋል? ፊልጶስም ጌታ ሆይ አብን አሳየን ይበቃን ይለዋል። እዚህ ጋር እንጨርስ። አንደኛ ኡስታዝ ጀማል አሉ አለው ምሮ በኢየሱስ ያምናሉ። በኢየሱስ አምናለሁ። እሺ በእኔ ያምናሉ። በአንተም አምናለሁ። ጥሩ ሰው እንደሆንክ እሺ፣ አመሰግናለሁ። ዘጋን። እኛ ስለምን አልጠየቅንህም? በኢየሱስ እናምናለን። ችግሩ አምላክ እንደሆነ አቅርብ የተባከው ዘጋን። ሁለተኛ ደግሞ ዳግመኛ እመጣለሁ። አንዴ ዳግመኛ እመጣለሁ ነው ያልከው። ኢየሱስ አልመጣም ሲጀመር። ለጓደኞቹ እናንተ የእስራኤልን ከተማ ዙራችሁ ሳትጨርሱ እመለሳለሁ፣ ከእናንተ ውስጥ የማይሞት አለ ስመለስ አላቸው። 2000 ዓመት አለፈ፣ አልመጣም። ስለዚህ ዋሽቷችኋል። እኔ ግን ምሳሌ አልዋሸሁም። እኔ ምሳሌ አለሁ እስካሁን። ሁለተኛ ብሏል እኮ አታምነውም። ለምን አምነዋለሁ ትለኛለህ ብሏል። እኛ በኢየሱስ እናምናለን። ኢየሱስ ህይወት ነው ብለህ ታምናለህ? ህይወት ነኝ ብሏል። ስለምን ማለት ነው? አይ ብሏል፣ ህይወት ነኝ ብሏል። ህይወቱ ምንድን ነው? ህይወት የሰጠው ማን ነው? ህይወቱ አስተምህሮቱ ነው እኮ ነኝ ብለዋል። እሺ ችግር የለውም። ህይወቱ ምንድን ነው? መጀመሪያ ህይወት ነኝ። ህይወቱ መጀመሪያ ምን እንደሆነ ማወቅ አለብን። ለምን? ኢየሱስ ራሱ ህይወት ተቀባይ ነው። ኢየሱስ ህይወት ተቀባይ አይደለም። እሺ ምሳሌ እዚህ ጋር ምንድን ነው የምናንበበው? እስኪ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዳለው ሰጠው ይላል። ሰጪው ማን ነው? ወልድ ምንድን ነው? ወልድ ኢየሱስ ነው። ልጅ ማለት ነው። ልጅ ሲል ምን አይነት ልጅ ማለቱ ነው? ምን አይነት ልጅ ነው አስረዳለሁ። መጽሐፍ ላይ ጻድቃን እግዚአብሔር ልጅ ተብለዋል። ልጅ የተባለበት ምክንያት ራሱ አለ ተብላችኋል። አንተ ላይ አይመለከትም፣ ግን አማኞች ተብለዋል። ሁለተኛ ደግሞ እስራኤላውያን ተብለዋል። ወልድ ለምን ተባልን? እኛ ለምን አልተባልን? ተብለሃል። አቀርብልሃለሁ። መጀመሪያ ጥያቄ እሱ ሳይሆን በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖር ሰጥቶታል ይላል። ሰጪው ማን ነው? መጀመሪያ እሺ አብ ነው የሰጠው። ምን ሰጠው? አብ። ሄሎ ምን ሰጠው? አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና ይላል። ማን የሰጠው? አብ ነው የሰጠው። ምን ሰጠው? ህይወት። አመሰግናለሁ። በቃ እኔም ህይወት ተሰጥቶኛል፣ ኢየሱስም ህይወት ተሰጥቶታል። ኢየሱስ ደግሞ ስቲል አምላክ ነው። በተዘዋዋሪ እኔ አምላክ እንደሆነ ማሳየታችን ለምን? ኢየሱስ ራሱ ህይወት የተቀበለ ነው፣ እኔም የተቀበልኩ ነኝ። ቡም። እሺ አንድ ነገር እዚሁ ጋር ጨምርልህ። እሺ አንተ አሁን ለምሳሌ ማለት ነው መጽሐፍ ቅዱሱን አሁን እኔ ወደ አንተ ጥያቄ ከመግባት በፊት የራሴ ልንገርህና መጽሐፍ ቅዱሱን ተበርዟል ብለህ ነው የምታምነው ወይስ ሙሉ በሙሉ ስህተት ነው ብለህ ነው የምታምነው? እዚህ ጋር ጨርስልኝ። መጽሐፍ ቅዱሱ አሁን አብዛኞቹ ፓርቶች መጀመሪያ አየህ አይደለ? እስሚዝ ኢየሱስ አምላክ ነው ብለህ ነው የምታምነው ሙሉ በሙሉ ወይስ ተበርዟል ብለህ ነው የምታምነው? እኔ አምላክ አለመሆኔ ማስረጃ ልታቀርብ አልቻልክም። አይ አንተ አምላክ አይደለም ነገር አምላክ ነው ህይወት ተሰጥቶታል አልከኝ። ትንቢት አልተነገረልህም አልኩ። ሞት አልተነሳህም። ለምን ትንቢት ተነግሮኝ እኮ ሞት አልተነሳህም። ሞት አልተነሳህም። እሺ ኢየሱስ ሞቶ ተነስቷል? ተነስቷል በሚገባ መጽሐፍ ቅዱስ ላይ እንደዛ ይላል። እሺ ሞቶ የተነሳ አምላክ ነው? ሞቶ የተነሳ አምላክ ነው አይደለም። ኢየሱስ ክርስቶስ ማለት ይኸውልህ። እሺ ሞቶ የተነሳ አምላክ ነው የሚሆነው ነገር የአብ ቃል ነው ማለት። አሁን ምሳሌ አንተ አሁን አምላክ የማትሆነው አልከኝ፣ ሙተህ አልተነሳህም አልከኝ።
እንደውም ኢየሱስ አምላክ እኔ አምላክ ለምን አልሞትኩም እስካሁን በህይወት? ኢየሱስ ግን ሞቷል። አንደኛ፣ ስለዚህ አምላክ አይደለም። አንደኛ። ሁለተኛ ደግሞ ሞቶ የተነሳ አምላክ ነው። ትሞታለህ፣ ሞተህ ትቀራለህ። ልክ እንደ መሐመድ ሞቶ የተነሳ አምላክ ነው። አሁን ድረስ በህይወት አለሁ እኔ። አሁን በህይወት አለሁ እኔ። ኢየሱስ ግን ሞቷል። አይ አትኖርም። መሐመድም ሞቷል። አሁን ባለሁበት በህይወት አለሁ። ወደፊት ፈጣሪ ነው የሚያውቅ። አሁን በህይወት አለሁ አይደለ? ሲጀመር አንተ መሐመድ ታምናለህ። ምን ማስረጃ አለ አሁን ቁርአን ለማመን? ቆይ አሁን ረሳ ቀየር ሀቢብ፣ ረሳ ቀየር። ምን ነካ? ሁለተኛ ደግሞ ሙቶ መነሳት አምላክ የሚያደርግ ከሆነ ኢየሱስ ሰዎችን ከሙታን አስነስቷል። በእናንተ አስተምሩ። ጳውሎስ አስነስቷል። እንዲሁም ደግሞ ተመልሰው ሞተዋል። አልዓዛርን ኢየሱስ ክርስቶስ አስነሳ። ኢየሱስን ተመልሶ ይሞታል። ተመልሶ ግን ሞቷል። ኢየሱስን ተመልሶ ሞተ። ከዛ በኋላ ግን አረገ ነው የሚለው። ኢየሱስን ተመልሶ ይሞታል። አልሞተም በጭራሽ። እንደዛ መጽሐፍ ቅዱስ ላይ አምሳልን አሳየኝ። ተመልሶ ሞታል። አሁን ኢየሱስ በሕይወት አለ። ቆይ አንዴ ኢየሱስ በሕይወት አለ። ይዘው መጽሐፍ ቅዱስን ብከደም ቁርአን በሕይወት አለ አደርገኝ። ኢየሱስ በሕይወት አለ። ኢየሱስ ክርስቶስ አዎ አለ በሚገባ። እሺ ኤልያስ በሕይወት አለ። ኤልያስ ሞቷል። እሺ ነው ኤልያስ አድርጓል። ይቅርታ አወጣታ አድርጓል። ኤልያስ ቤት ነው ያለው። አይ አወጣታ ያደለ ቀደምከኝ ጀግና። ስለዚህ ምን ሆነ ለሱ ኤልያስ አድርጓል። ግን አድርጓል ማለት ግን ኤልያስ አድርጓል ማለት ይኸውልህ ኤልያስ አድርጓል ማለትና የኢየሱስ ክርስቶስ ግን ሞቶ መነሳት አንድ። ኤልያስ ሞቷል አልሞተም? ኤልያስ ሞቷል አልሞተም? ኤልያስ ሞቷል አልሞተም? ሞትን አላለም ግን እሺ እግዚአብሔር ተአምራት ተደርጎለት አንዴ ወደፊት ይሞታል ኤልያስ ወደፊት ኤልያስ ይሞታል። ይኸውልህ ዓለም ላይ ያለን ወደፊት ኤልያስ ይሞታል ሰዎች ይኸውልህ በመንፈስ ወይም ደግሞ በሁለተኛው ዓለም በትንሣኤ ስጋ በሚባለው አልጠየቅኩም። ስለ ስጋዊ ሞት ነው ስለ ስጋዊ ሞት ነው ያወራው። ኤልያስ በስጋው አድርጓል። ኤልያስ በስጋ አድርጓል። ወደፊት ይሞታል ኤልያስ። እንጃ እግዚአብሔርን ጠይቀውስ ይሞታል የሚለውን አልነገረኝም። ስለዚህ ያ በህይወት መቆየቱ አምላክ ያደረገውም አምላክ የሚያደርገው ከሆነ እስቲል ኤልያስ አምላክ ነው። በቃ ይናልኳችሁ ወላሂ ቤት የምትሄዱ አይ ወላሂ ወንድሜ ግን አንተ ሙስሊም ነህ ወይስ ኢአማኝ ነህ? እኔ ሙስሊም ነኝ። አነጋገርህ ግን ኢአማኝ ነው። ምክንያቱም አንተ ከመሰለህ ይምሰል ቁርአን ለመውረዱ ምንም ማስረጃ እንደሌለህ እነግርሃለሁ። እሱ ላይ እመጣለሁ በደንብ ነው ያለኝ። እስልምና እኮ መልሳለሁ። በቃ ይበቃል። ዛሬ አሁን ወደ እስልምና ጥያቄ ግባ። እስልምና ጥያቄ አለ በሚገባ አለኝ። እሺ አቅርብ። እሺ አንደኛ መጀመሪያም ጀምርልህ መጽሐፍ ቅዱስ ላይ ልጀምርልህና ያው ቁርአን ላይ መጽሐፍ ቅዱስ ላይ ካወራህ የምታወራው ላይ ስልጣን እንዲያጣጣኝ መጽሐፍ ቅዱስ ላይ ካወራህ የምታወራው ላይ ያቀርብሃለሁ። ስለዚህ እስልምና ጥያቄ አይ መጽሐፍ ቅዱስ አሁን አንድ ነገር ኮንፈርም አድርገኝ ወደ ቁርአን ስለሚሄድ ነው። መጽሐፍ ቅዱስ ተበርዟል ብለህ ነው የምታምነው ወይስ ሙሉ በሙሉ ስህተት ነው ብለህ ነው የምታምነው? ተበርዟል ብዬ ነው የማምነው። አዲስ ኪዳን እንኳን አዲስ ኪዳን ሙሉ የእግዚአብሔር ቃል አይደለም፣ የፈጣሪ ቃል ሙሉ ትክክለኛ መጽሐፍ አይደለም። ብሉይ ኪዳን ደግሞ ከሆነ ተበርዟል። እሺ አሁን ተውራት የሚባል በእናንተ ያለ መጽሐፍ አለ።